አጎቴ ወይ ማነ ወዴት ነው የምትገባው? አጎቴ ማነ ተመለስ እንዴ ተመለስ ማነ ከየት ነው የምትመጣው? አጎቴ ሳልደርስልህ ሳላገኝ አንድ ያለኝ አጎቴ እኔ ደክሜ አንተ ምንድን ነው እንደዚህ የምታወራው? ዞር በል እንዴ ልገለኝ ነው እንዴ? ልገለኝ ነው እንዴ? በጣም አሳሳቢ ነገር ላይ ነው ያለሁት። ማለት በጣም ከብዶኛል ያለሁበት ሁኔታና አባቴ ከመሞቱ በፊት ነው ያገባሁትና አባቴ ከሞተ በኋላ ትዳሬ እንደነበረው ሊሆን አልቻለም። አሁን ብዙ ነገሩ ተመሰቃቀለብኝ። ስልክ ከፋኝ። ደስተኛ ሆንበታለሁ ያልኩት ነገር ጭራሽ የባሰ ነገር ውስጥ እየከተተኝ ነው ያለው። በቃ ህይወት ባዶ ነው። እንደምትሆን ተነግሮናል። እስኪ ራሳችን ቀይረን ደግሞ ሄደን ያለውን ነገር ወደ እናንተ የምናደርስ ይሆናል። ከኔ ጋር ሆኖ ቆይ በመጀመሪያ አንተ ማነህ? ሲያወራ ምንም በቃ ደስ የሚል ነገር የለም እና በጣም ሰላም አይሰጠኝም። ማለት ምንድነው የሚያደርገው? ባሏ እሷን የሚያሰቃያታል፣ ይደበድባታል። እሺ በቃ በጣም እሷም የምትሆነው ነገር ያው መጀመሪያም የእሷ ምርጫ ነው። እሷ ደግሞ አባዬ ነው ለእሷ ሁሉንም ነገር የተናገረውና አባዬና እሷ የሚያውቁት ምስጢር አለ። እኔ ምን ውስጥም የለውም የማውቀው ነገር የለም። ግን በቃ ዝም ብዬ ነው ያለሁት በደፈና እንጃ። ባሏ የሆነ የሚያውቀው ነገር አለ መሰለኝ። ያው እህቴም ያው ቆንጆም ስለሆነች ምናልባት አልታዘዝም ብለም ሊሆን ይችላል። ደግሞ የሆነ የሚያውቁት ነገር አለ ይመስለኛል። የሚያውቁት ነገር ማለት ምን ፈልገህ ነው እንዴ? አንተ ማናችሁ? እንዴት ነው አጎቴ እንደዚህ የምትናገረው? እንደፈለኩ መሆን ይችላል አይደል? አዎ እኛም ማምጣት ይችላል። ብዙ ስራ አለብኝ አሁን ወደዛ። በቃ ንቀትህን ተወኝ ብያለሁ። አንተ ሰውዬ ንቀትህን ተወኝ፣ እንዳትደበድበኝ። ሰላም ጤና ይስጥልኝ። እንደምን አላችሁ የሀቅ ቤተሰቦች? ይህ ሀቅ ነው። እኔ ደግሞ ከሀቅ ግንባር ከሀገር ውጭም ከሀገር ውስጥም ያላችሁ ቤተሰቦቻችን እንግዲህ ከዚህ በፊት ብዙ ታሪኮችን ወደ እናንተ እያደረስን ነበረ። እናንተን ለማስተማር ሌሎቻቸው ደግሞ ከችግሮቻቸው እንዲላቀቁ እነሱንም ለማገዝ ብዙ ስራዎችን ስንሰራ ቆይተናል ማለት ነው። እንግዲህ በዚሁም እናንተም ከጎናችን መሆን የምችሉት ይህንን ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ብዙ ሰው ጋር ደርሶ ደግሞ የልፋታችን ልክ ሰውም ተምሮ ራሱን እንዲጠብቅ ሼር እያደረጋችሁ አዳዲስ ቪዲዮዎችንም ስለቅ ወደ እናንተ እንዲደርስ የደውል ምልክቷን እየነካችሁ ከኛ ጋር ሆኖ እንላለን። እንግዲህ ዛሬ ደግሞ አንድ እህታችን ወደኛ መታለች። እሷን ደግሞ ምን እንዳጋጠማት፣ ምን እስከኛ እንደፈለገች፣ ምን ችግር ላይ እንዳለች፣ እኛስ ደግሞ በምን እሷን ማገዝ እንደምንችል ከሷ ጋር ቆይታ የምናደርግ ይሆናል። ስለዚህ ከጅማሬያችን እስከ ፍጻሜያችን ከኛ ጋር ሁኑ እንላለን። ለምን ትማሩበታላችሁ፣ የእናንተን ህይወት በእሷ ህይወት ውስጥ ታያላችሁና አቅን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩላለሁ። አመሰግናለሁ። እሺ እንግዲህ እቴ መጀመሪያ እነሱ ለችግሬ መፍትሄ ይሆናሉ ይጠቅሙኛል ብለሽ እኛን አምነሽ ወደኛ ስለመጣሽ መጀመሪያ ላመሰግንሽ እወዳለሁ። እና ተመልካቾቻችን ደግሞ ከአንቺ ታሪክም ለመማር ስለሚማሩ ከስምሽ ጀምሪና ምን እንዳጋጠመሽ ሁሉንም ነገር አጫውቺ። እሺ ትንሣኤ ይባላለሁ። በጣም አሳሳቢ ነገር ላይ ነው ያለሁት። ማለት በጣም ከብዶኛል ያለሁበት ሁኔታና ማንም ሊረዳኝ አልቻለም። ምናልባት እናንተ ከረዳችሁ ልታግዙኝ ከቻላችሁ ካለሁበት ጉድ ልታወጡኝ ከቻላችሁ ብዬ ነው እናንተ ጋር የመጣሁት። እስኪ ምንድን ነው ያጋጠመሽ? የገባሽበት ነገር ደግሞ ምንድን ነው? በቃ ህይወት በጣም ከብዳኛለች። ማለት ሁሉ ነገር አንድ በአንድ ነው የተመሰቃቀለብኝ። አባቴ ከሞተ በኋላ ሁሉም ነገር በቃ ቦታውን ስቷል። ምን ማድረግ እንዳለብኝ አላውቅም። ምን መወሰን እንዳለብኝ በጣም ግራ ገብቶኛል። እና እናንተ ፊት ለማውራት ራሱ ሳስበው በጣም ነው የሚከብደኝ። ምንድን ነው እስኪ የተፈጠረው? ያው ለእኔ የተወሰነ ነገር ነግረሽኛል። ተመልካቾቻችንም ስለሚማሩበት ነው እንደ አዲስ ብዙ ነገርንም የሚጠይቅሽ እና ምንድን ነው? አግብቼ ያለው ማለት ትዳር አለኝ። አባቴ ከመሞቱ በፊት ነው ያገባሁትና አባቴ ከሞተ በኋላ ትዳሬ እንደነበረው ሊሆን አልቻለም።
በቃ ብዙ ነገሩ ተመሰቃቀለብኝ ስልክ ከፋኝ። ደስተኛ ሆንበታለሁ ያልኩት ነገር ጭራሽ የባሰ ነገር ውስጥ እየከተተኝ ነው ያለው። በቃ ህይወት ባዶ ሆናብኛለች። ትዳሬ ለእኔ ማረፊያዬ፣ የአባቴ ምትክ ይሆነኛል ያልኩት ሰው ጭራሽ ህይወቴን አመሰቃቀለው። ለማመንገር እንዳለብኝ ነገር ማንም ሊረዳኝ አይችልም። እናት ብትኖረኝ እናቴ እንዲሆንኩኝ ብዬ ስራ ተሸጉጬ ማልቅሼ ሁሉ ነገር ረሳል። ጓደኛም ቢኖረኝ እንደዛ፣ አባትም ቢኖረኝ ግን እኔ ሶስቱም የሉኝም። አንድ እህት ናት ያለችኝ፣ ትረዳኛለች ብዬ ማስባት ማለት ከመረዳት በላይ ነገሩን ሁላ ታያለች። እንዴት እየሆንኩ እንደሆነ ምን አይነት ኑሮ እንደምኖር ግን እሷ ልትረዳኝ አልቻለችም። ሞልቶኝ የምኖር ምንም ያልጎደለብኝ እንደዛ ነው የሚመስላት። እስኪ ምንድን ነው? አይዞሽ፣ አታልቅሽ፣ ሁሉም ያልፋል፣ ሁሉም ይቀየራል። እሺ ነገ ሌላ ቀን ነው፣ አታልቅሽ። ቆይ አሁን ምንድን ነው እየሆነ ያለው? ማለት ከአባትሽ እልፈትና ከትዳርሽ እንደዚህ መሆን ጋር ምንድን ነው የሚያገናኘው? አላውቅም። ማለት አባቴ እስከሚሞት ድረስ ሁሉም ነገር ሰላም እየሄደ ነበር። ሁሉም ነገር በሰላም ነበር እየሄደ ያለው። ግን አባቴ ከሞተ በኋላ ባለቤቴ ጸባዩ መቀየር ጀመረ። ሁሉ ነገሩ ተቀያየረ። ቀስ ያለ እያመሸ መምጣት ጀመረ። የት እንደሚሄድ አላውቅም። በስራ በሌለው ቀን፣ በረፍቱ ቀን የት እንደሚሄድ አላውቅም። በስነ ስርዓት አያናግረኝም፣ ይጮህብኛል። በቃ በትንሽ በትልቁ ይናደዳል። የቆየ ደግሞ እየሰከረ መምጣት ጀመረ። ከዛ እኔን መደብደብ ጀመረ። ማለት አባቴ ከሞተ በኋላ እህቴና ባለቤቴ አብረን ነው የምንኖረው። እንዳሳየው ግቢ ቤት ተከራያሉ ነው። እነሱ ቤቶች ስለሚከራዩ ምንም ህይወት አይቸግርም። ማለት ለኛ ህይወት ከባድ አይደለም እንደሚባል። ከዛ እሱ በቃ እህቴ ፊት እንኳን አይፈራም። እህቷ ናት ምን ትለኛለች አይልም፣ ይደበደበኛል እሷ ፊት። እሷም ያው እኔ እና እሱ እንዳንጣላ ለእህትሽ ወገንሽ እንዳይላት ጸጥ ትላለች። የቆየ ሲመጣ በቃ እኔ ማየት አይፈልግም፣ ሊያወራኝ አይፈልግም። ሴት ይዞ ይመጣል። ከአንቺ እያለሽ? አዎ። እሺ። ሴት ይዞ መጥቶ እኔን ካልካ ሊያስወርዶ ከእሷ ጋር እንዳሻው ሲሆን ያድራል። እሺ። ጠዋት ላናገረው ሲሞክር የሚቀናው ዱላ ነው። ፊቴን ያው እንደዚህ አይነት ፊት አልነበረኝም። ፊቴን ማድያት አበላሸው በለቅሶ ብዛት። የእሱ ዱላ ጠዋቷን የተረፈኝ ምንም ማድረግ አልቻልኩም። እየቆየ ደግሞ ከቤት እንደወጣም አይፈልግም። እህቴም ከቤት ወጥቼ ከሆነ ትነግረዋለች። ለምን እንደሆነ አላውቅም። በቃ እህቴ እኔ ኑሮ መሮኛል መፍታት ነው የምፈልገው ስላት በቃ እሷ ራሱ ከሱ ልትብስብኝ ትችላለች። አንዳንዴ በጣም ትቆጣኛለች። ለምን ይህን ሁሉ ስቃይን እያየሻት አለውኝ? ለምንድን ነው እንደዚህ የምትሆኙ? ለምንድን ነው ማትናገሪው? ለምንድን ነው ረፉ ማትዩ? ማታገላጊን? ብዙ ጊዜ ነው የምላት። እሷ ግን ምንም ፈቃደኛ አይደለች። ይህንን ለማድረግ ጭራሽ ነገሩን ወደ እኔ ዙሪያ የአንቺ ጥፋት ነው ትለኛለች። ምንም አላረኩም። እሱ ሌላ ሴት ይዞ መምጣት የኔ ጥፋት አይደለም። አቤታችን ውስጥ ሶስተኛ ሰው እኔ ሚስቱ እያሉ ለማንንም አይዞሽ አታልቅሽ። ቆይ አባትሽ ካረፉ አሁን ስንት ጊዜ ይሆናቸዋል? 6 ወር። 6 ወር ነው? 6 ወር። ከዚህ 6 ወር በኋላ ነው እንደዚህ ሊፈጠር ይቻላል? ከዛ በፊት የነበራችሁን ህይወታችሁ እንዴት ነበር? ከዛ በፊት እንዴትስ ነው የተገናኛችሁት? ከዛ በፊት በጣም መልካም ሰው ነው። ስራ ቦታ ነው የምንተዋወቀው። አንድ ቢሮ ነው የምንሰራው። በጣም መልካም ሰው ነው። ሲበዛ በጣም ፍቅር የሆነ ሰው ነበር። እዛም ነው ያገባው። ምን ያህል ጊዜ ሆናችሁ ከተጋባችሁ? ከተጋባን ወደ 3 ዓመት ይሆናል። 3 ዓመት። እሺ። እና በቃ
አባቴ ከመሞቱ በፊት መልካም ሰው በቃ ቤተሰቡን የሚደግፍ በአባቴ ተወዳጅ አይነት ማለት ቤተሰብክ አባትክ እህትክ ባልክን ሲወዱልክ ያለው ስሜት ደስ ይላል በጣም እና አባቴ ይኸውልህ እናቴ ሳትኖር ብቻውን ነው ያሳደገን እና በቃ የአባቴ ምትክ ነው ለእኔ አባቴ ስንት መከራ ተቋቁሞ እንዳሳደገኝ ያውቃለሁ እኔንም እህቴንም በጣም በብዙ ችግር ነው ያሳደገን እና ባሌ በቃ ሲንከባከበኝ ምን ሲለኝ ተመስገን አምላኬ በቃ ሁለተኛ አባት ሰጠኸኝ ነበር ያልኩት ግን ማንም ሰው ቢሆን የአባትን ቦታ ይተካ አይዞሽ ታልቅሽ ቆይ አሁን እንዴት ነበር የምትኖሩት አባታችሁ እያለ አባታችን እያለ በቃ በጣም ደስተኛ ነበር እኔና ባለቤቴ አንድ ቤት ስላለ እዚህ አንድ ቤት ተሰጥቶ እዚሁ የቤተሰባችሁ ግቢ ውስጥ ማለት አዎ ከሱ እንድርቅ አይፈልግም አባቴ ማለት አባቴ ምን አይነት ምኞት ነበረው በቃ ትልቅ ቤተሰብ አንድ ግቢ ውስጥ የሚኖር በቃ ትልቅ ቤተሰብ እኔ ወልጄ አግብቼ እህቴም አግብታ ወልዳ ልጆቻችንን እዚሁ በቃ አብረን ስናሳድግ እንደዛ ነበር ምኞቱና ለዛ ብሎ እዚሁ ከጎኑ አንድ ቤት ሰጥቶን እዛ ነበር የምንኖር እንሰራለን ወተን እንገባለን በቃ የአካባቢውን ሰው ብጠይቅ አቤት እነሱ ፍቅራቸው ታድለው እንደው የአባቷ ፍቅር የእህቷ ፍቅር በቃ ሁሉም ሰው እንደዛ ነው የሚለኝ ከዛ አባቴ ካረፈ በኋላ ግን እህቴን ብቻዋን እንዳትሆን ብለን አንድ ላይ ትልቁ ቤት ውስጥ ገባን ከዛ በኋላ ቀስ እያለ ነገሮች መቀየር ጀመሩ እህቴ ራሱ ምንም ልትረዳኝ አልቻለችም ማለት ስቃይን ታያለች ህመሜን ታያለች ሌላውን ተው በቃ ሰውነቴ ቀን በቀን እየከሳ ነው ጠዋሳ ሁሉ ነገሬን ታያለች ማዲያቴ ፊቴ ሲበላሽ ስራ ቦታ ራሱ አካባቢው ሰው ሁሉም ምን ይለኛል የአካባቢው ሰው ስራ ቦታ ሁሉም ሰው የሚለኝ ምን ሆነሽ ነው እንደዚህ የምትሆኚው ደግሞ አንቺም ጎደለብኝ ብለሽ ሰውነትሽ ለምን ይከሳል ለምን ፊትሽ ማዲያት ይወጣል የተባረከ ባል የተባረከች እህት እያለችሽ ይሉኛል ማለት በቃ በአካባቢው ሰው በጣም ተወዳጅ ነው በጣም ሰላምተኛ በጣም ደስ የሚል ሰው ነው እኔ ላይ ሲሆን ግን ከፋብኝ ምን እንደበደልኩት አላውቅም አስከፍቼው እንኳን አላውቅም ማለት ለዚህ ያበቃዋል ይሄን ያህል እኔ ላይ እንዲቀየር ያበቃዋል ብለሽ የምታስቢው ነገር አለ ወይስ ደግሞ ለመጠየቅ ከሱ ጋር ለማውራት የሞከርሽው ነገር የለም እንዳወራው ፈቃደኛ አይደለም ምን ሆነክ ነው ዝም በይ ያለ ዱላ ነው የሚቀነው በቃ እኔ ዱላው ሲብስብኝ ሰልችቶኝ ዝም ማለት ጀመርኩ የሆነ ነገር ሰምቶት ነው የምንታለን ምንም ነገር የለም ሌላውን ተውና በቃ የአባቴን ቦታ ነው የሸፈነው የቤቱን ኪራይ የሚወስደው እሱ ነው በቃ ማለት ቤታችንን የሚያስተዳድረው እሱ ነው ምንም የኛ ቤት ቢሆን ግን የኔ ነው ምናምን አይደለም በቃ ስልክ የዛን ያህል ነው እንትን የምለው እና ምንም ሊረዳኝ አልችልም በቃ አጠፋው አስከፋሁት የምለውም ነገር የለም እኔ ብዙ ጊዜ ቁጭ ብለን እንድንነጋገር ለማድረግ ሞክሬያለሁ ግን ምን በቃ ለማንም ይህን ችግር ማውራት አልቻልኩም የአካባቢ ሰው ብናገር አያምኑኝም ምክንያቱም እነሱ ጋር ሲሄድ በቃ በጣም የተባረከ መልካም ሰው ነው የሚሆነው ጎዳለሽ ይህን የመሰለ ባል እያለሽ ሰውነትሽ የከሳው ለምንድን ነው ልጅ የማትወልጂው በቃ የሁሉም የአካባቢ ሰው ጥያቄ ነው እና እኔን ክፉ አድርገው ነው የሚስሉኝ ሁሌም በቃ እሷ ናት እሺ ማለት አሁን እስካሁን 3 ዓመት በላይ አንድ ላይ ኖራችኋል በትዳር አይደለ ይሄ ማለት ይሄንን አዲስ ባህሪ ያመጣው ያልሽኝ ያለሽው በዚህ 6 ወር መሃል ነው ማለት ከዛ በፊት እንደዚህ አይነት ባህሪያትን ያሳይ ነበር ማለት ወጣ ያሉ ባህሪያትን ያሳይሽ ነበር በፍጹም እንደዚህ አይነት ነገር ያደርግ እኔ ራሴ በቃ ምን አይነት ባል ያገኘሁት በቃ እግዚአብሔር ሸልሞኛል እስከምል ድረስ እና በድንገት ነው የተቀየረብኝ ባሌ ጠፍቶ ሌላ ሰው ቤት ያብሮኝ እንደሚኖር ነው እየተሰማኝ ያለውና ምንም መንስኤውን አላውቅም በቃ እኔ ራሴ ጭንቅ ብሎኛል ምን ማድረግ እንዳለብኝ ማለት አሁን ትንሽ ደግሞ ጥያቄ የፈጠረብኝ የእህትሽም እንደዚህ ከሱ ጋር ማበር ነው ያልሽኝ እንዳለሽው ከሆነ ይሄ ነገር ይሄ ጫና ሲደርስብሽ እንግዲህ እህትሽ ናት ከማንም በላይ ደግሞ አንድ ላይ እየኖራችሁ ይሄንን ነገር እያየች ነው አይደለ እና እሷስ እንዴት ነው የሆነ ነገር እንኳን ለማድረግ ይሄን ያህል ጫና ሲደርስብሽ
አንቺን ለማገዝ እንግዲህ የሰው ልጅ ተስማምቶ መኖር የሚችል ከሆነ ይኖራል፣ ካልሆነ ደግሞ ብዙ አይነት መንገድ ያለ የሰው ልጅ ተጨንቆ የሚኖርበት ጊዜ አይደለም። ብዙ አማራጮች አሉ ሰላማዊ ህይወትን እንዲመራ አንድ ሰው። ለምንድን ነው እንደዚህ አይነት በራስሽ የሆነ የሞከርሽው ነገር የለም በዚህ 6 ወር መካከል? እህቴም በጣም ማለት ታላቅ እህቴ እና ታላቅ እህት ናት እና ያለች እንዴት ነው በቃ ብዙ ጊዜ ታያለች። ከምታየውም በውጭ ላስረዳት ሞክር ያለው ጉዳችንን ሰው አይስማው ዝም በይ ነው ትለኝ። እሷ የሚያሳስባት የአካባቢው ሰው ወሬ ነው። እሷ የሚያሳስባት ሰው ምን ይላል የሚለው ነው እንጂ እኔ ችግር አይደለም። በቃ ማለት እሺ ሰው አይስማ ከሆነ እናንተንስ ሁለታችሁን ቁጭ ብላችሁ እንድታወሩ እንደ ታላቅ እህትሽ ናት? አዎ ታላቅ ናት። እሺ እንደ ታላቅነቷ ደግሞ ሁለታችሁንም ማስቀምጣ እንድትነጋገሩ ችግራችሁን እንድትፈቱ ሳይሆን ውጪ ሰው አይስማ ሌላ ነገር ነው፣ ግን ደግሞ የእናንተ ችግራችሁን እንድትፈቱ ማድረግ ደግሞ አታናጁ ነው ብትለኝ በቃ ላናግረው። አንቺ ላይ እንደዚህ የሆነ ሴት ይዞ ቤት እየመጣ እሺ አታናጁ አጉድለሽበት ነው ትለኛለች። ምን እንዳጎደልኩበት እንኳን እሺ ብታውቂው ነገር ካለ ያዋራሽ ነገር ካለ እላታለሁ። ምንም የምታውቀው ነገር ወይ ደግሞ በቃ እኔ ሳልኖር አንቺ አናግሩ ብዬ ከቤት እወጣለሁ። ምንም በቃ ቆይቼ ስገባ ጸጥ ነው የምትለኝ። ያወራሹ ስላት ውይ አላናግራልኝ ምናምን ትለኛለች። አንዳንዴ ደግሞ ደብድቦኝ ራሱ ቁጭ ብላ ታያለች ሲደበድበኝ ተገላግልምና ሳለቅስ ራሱ ይተኛበት አትጩይ ትለኛለች። ምንም ማድረግ አልችልም። ህግ ቦታ እንኳን ብሄድ ምስክር ያስፈልገኛል። ማን ምስክር ይሆነኛል? ጎረቤት አያውቅም። የአካባቢው ሰው የሚያውቀው ፍቅራችንን ነው፣ የድሮ ፍቅራችንን ነው። እህቴ ምስክር አትሆነኝም። እህቴ ያልሆነች ማን ይሆነኛል? ማን ያምነኛል? አልቻልኩም። እባክህን አንተ እርዳኝ። አንተ ታምነኛለህ፣ አንተ ትረዳኛለህ። ያው እንግዲህ እኔ ስራ ሰው መርዳት ነው፣ ሰው ማገዝ ነው። እኔም በምችለው ሁሉንም ነገር ለማጣራት ሁሉንም ጥረት አደርጋለሁ። ገብቶሻል አይደለ? ስለዚህ አታልቅሽ፣ ማልቀስ አያስፈልግም። ምን ላድርግ? ከበደኝ፣ መኖር አስጠላኝ። አሁን ስራዬንም ትቼ ቁጭ ብያለሁ። ልብሴን ራሱ እሱ ነው የሚመርጠው። የተለየ ልብስ በቃ ልብስ እንድለብስ አይፈቅድም። አንዳንዴ ከቤት እንደወጣም አይፈቅድም። በጣም ብዙ ስድቦች ይሰድበኛል። ጠያፍ ስድቦች ይሰድበኛል። ምን በድዬ እንደሆነ አላውቅም እና በጣም ከብዶኛል። ማንም ሊረዳኝ አልቻለም። ሰው እንዴት ነው ደህና የነበረ ሰው በዚህ ልክ ትዳሩ ላይ የሚቀየረው? በዛ ላይ ደግሞ ሴት ይዞ ይመጣል ብለሽኛል አይደለ? አንቺ እያለሽ እህትሽ እያየች። ስለዚህ በዚህ ነገር ሁላ ውስጥ ደግሞ እህትሽ ምንም እያደረገችልሽ አይደለም ማለት ይህን 6 ወር ከዛሬ ነገ ይሻሻላል እያልኩ ብጠብቅ ጭራሽ እየባሰበት እንጂ ምንም እየተሻለ ነገር አይደለም። ሴት ራሱ ሲያመጣ በቃ እየባሰበት ነው። ደስ ሲለው 2 ሴት ይዞ ይመጣል። ካልጋ ላይ ያስወርደኛል። ተሳስተሽ ወደ ውስጥ እንዳትገቢ ይለኛል። እህቴ ቃል አትተነፍስም፣ ጸጥ ብላ ነው የምትሰኘው። አላቅም እንደሆነ እኔ ግራ ገብቶኛል። እንዳልኩ ላናግረው እህትሽ ምንድን ነው የምትሰራው? ኦንላይን ቢዝነስ ነው የምትሰራው። ቤት ነው የምትውለው። ያው የደረሱት እቃዎች ዴሊቨሪ ለማድረግ ብቻ ነው እንጂ የምትወጣው ቤት ነው በብዛት የምትሆኑ እና ሴቲቱ ቀንም እንደመጣ ትነግረኛለች። ቀንም ምናልባት እኔ አንዳንዴ ከቤት ወጥቼ ቤተክርስቲያንም ስሄድ በቃ ሁሉ ነገር ሲከብደኝ ዞር ብዬ ለምጣት ስወጣ ሴት ይዞ መጥቶ ነበር ትለኛለች እና ማታ ሲመጣ በመጣበት ሰዓት ቤት ውስጥ ካላገኘኝ የት ሄደሽ ነው እያለ ይደበድብኛል። አይዞሽ በቃ አታልቅሽ። አሁን ቤት እንሂድና እህትሽንም አግኝተናት ያለውን ነገር አይደለም እንድታውቅ አናረግም። ይገባኛል፣ ነግረሽኛል። እሷ እንድታውቅ አናረግም። እኛ በራሳችን መንገድ አሁን ግዴታ ነገሮችን ለማጣራት እሷንም ማግኘት ይጠበቅብናል፣ እሱንም ማግኘት። ስለዚህ ምንም የሚያሳቅቅሽ ነገር የለም። እኛ እንደምታዩ በራሳችን ሰዎች በየቦታው ሁሉንም ነገር አሰማርተን የሚያስፈልገውን ነገር አድርጌ አጣራልሻለሁ።
ከዛ በኋላ ደግሞ ያለውን ነገር ደግሞ አብረን እያየን እየመረመረን እንሄዳለን ማለት ነው። ከሲወት አውጣኝ የኔ ስራ እኮ ሰውን ማገዝ ነው። የኔ ስለዚህ ምንም አንቺ ምንም የሚያሳስብሽ ነገር የለም። አሁን በምችለው ላግዝሻለሁ። አታልቅሽ። ቤታችሁን እህትሽን እንዴት እንደማገኝ ታመቻቻለሽ። ከዛ በኋላ በራሴ መንገድ ሄዳለሁ። አንቺ ምንም ሪስክ አድርጌ ያልንቀሳቀስም። እሺ አይዞሽ። እሺ እንግዲህ ክቡራን ተመልካቾቻችን የእህታችንን ታሪክ እንደሰማችሁት ነው። በጣም የሚያሳዝን አሳዛኝ ሁኔታ ላይ ነው ያለችው። አይዞሽ እናቴ፣ አታልቅሽ። ሁሉም ነገር ያልፋል። ነገ ሌላ ቀን ነው። እሺ አታልቅሽ። እና እስኪ ያለውን ነገር ደግሞ ወደዛ ወደ ቤታቸው ሄደን እህቷንም አግኝተን ያለውን ነገር አጣርተን ወደ እናንተ የምናደርስ ይሆናል። ከኛ ጋር ሁን። ነይ ተረጋጊ። ነይ አይዞሽ ነይ ልጅ። እንግዲህ ክቡራን ተመልካቾቻችን ያው እዛ የተባለበት ቤት ደርሰናል። እህቷ ብዙ እንግዲህ ቤት እንደምትሆን ተነግሮናል። እስኪ ራሳችን ቀይረን ደግሞ ሄደን ያለውን ነገር ወደ እናንተ የምናደርስ ይሆናል። ከኔ ጋር ሆኖ ሰላም ነው። አጎቴ ቆይ ማነህ ወዴት ነው የምትገባው? አጎቴ ማነህ እንዴ? ተረጋጋ። ደግሞ ካሜራው ምንድነው? አጥፋው፣ ካሜራውን አጥፋው እንጂ። ተመለስ እንዴ! ተመለስ። ማነህ? ከየት ነው የምትመጣው? ቆምና አናግረኝ። ማነህ? ተረጋጋ። ቆምና አናግረኝ። ወይኔ አጎቴ ሳልደርስልህ ሳላገኝ አንድ ያለኝ አጎቴ ማነህ? ከየት ነው የምትመጣው? አጎቴ አንቺ ምን ሆነሽ? ልጁ ነኝ። እህቴ ቆይ በመጀመሪያ አንተ ማነህ? ካሜራውን አጥፋው። ደግሞ ምንድነው ይሄ ካሜራ? እስኪ ተረጋጊ። ቆይ አዘሬለው ልወጣበት። ቆይ አንተ ምን ሆነህ? ማነህ? ከየት ነው የምትመጣው? አጎቴ ነው። አባትሽ አጎቴ ነው። የአባቴ ወንድም። ቆይ የት ነበርክ እስካሁን? እኔ ውጭ ሀገር ነበርኩኝ። አውሮፓ ነበርኩ። አሁንስ እንዴት መጣ? አጎቴ ሞተ ሲሉኝ እንዴት ልመን? አንድ ያለኝ ዘመዴ፣ አንድ ያለኝ ሰው፣ የአባቴ ምትክ ማያዬ አጎቴም ጥሎኝ ሄደ። እሺ ካሜራውን ከዘመዶቹ ጋር ሄደ። አስጠፋልኝ ካሜራውን። ችግር የለውም። እዛ ላሉት ጓደኞች ብዬ ነው። እንዴ ነው አልፈልግም። ንገራው። ካሜራውን አስጠፋልኝ። አጥፋው። ችግር የለውም። ተረጋጊ። እዛ ላሉት ጓደኞቼ ይፈልጋሉ። ውጣልኝ። አልፈልግም። ውጣልኝ። በቃ ለምን? ውጣልኝ። ካሜራውን አስጠፋልኝ። አዘኔ ልወጣበት። አይ አልፈልግም። ውጡልኝ። በቃ ውጡልኝ። ዝጋው ካሜራውን። ኧረ ተረጋጊ። ቁጭ በይ። አላቃቸውም። ውጡልኝ። በቃ ኧረ እንደዚህ አይባልም። ተይ ውጡልኝ። አሁን ቤት የለቃችሁ ውጡልኝ። ኧረ ነይ። ከየት ነው የመጣችሁት? ውጡልኝ። ነገርኩሽ እኮ። ቆይ ተረጋጊ የኔ እናት። አይ አልፈልግም። ካሜራውን አስጠፋው። እሺ ተረጋጊና ቁጭ በይ። አዘኔ ልወጣበት። ተረጋጊ። ቁጭ በይ። እሺ ቁጭ በይ። ተረጋጊ። ካተናርክ እሺ እንግዲህ ክቡራን ተመልካቾቻችን ያው ተረጋግተን ተመልሰናል። ያው ከባድ ነው በጣም እና እስኪ ከእቴ ጋር ደግሞ ቆይታ አደርጋለሁ። ከኔ ጋር ሁኑ። እሺ እቴ ቆይ አጎቴ ምን ሆኖ ነው የሞተው? አጎቴ ታሞ ነው ቆይቷል ከታመመ። አንተ ግን የት ነበርክ እስከዛ? ግን ስለ አንተ ግልጽ አድርግልኝ። አዎ ያው እኔ እንደነገርኩሽ ውጭ ሀገር ነበርኩኝ ብዙ አመታትን። ያው የእድሜን ከግማሽ በላይ የሚሆነውን ጊዜ አውሮፓ ሀገር ነው ያሳለፍኩት። የሚገርምሽ እና አባቴ ድሮ በልጅነቱ ነበረ የወጣው። ግን በቃ ዘመዶች ማወቅ አለብህ፣ ባህልን ማወቅ አለብህ ብሎ ሁሌም ቋንቋን በደንብ ያስተማረኝ አባቴ ነው። ከዛ አጎቴን ደግሞ አንድ ቀን እንደማገኘው ይነግረኝና አልፎ አልፎ ስልክ ይደውልለትና ያገናኘኝ ነበረ። አባቴም በሰው ሀገር ሞተብኝ። እንግዲህ
እንደምታውቂው ሰው ማንም መጥቶ እኔንም ሊያግዘኝ አልቻለም። እንደምንም አድርገን አባቴን ቀበር ነው እዛ። ከዛ በቃ አጎቴ ነበር እንግዲህ አንድ ያለኝ ዘመድ፣ እሱም ያስተዋውቀኝ ይነግረኝ የነበረው አንድ አለኝ ዘመድ ብሎ ወንድሜ ነው ብሎ ያስተዋውቀኝ ነበርና በቃ እኔ ወንድሜ ብሎ ሁሌ ይነግረኛል። በቃ ወንድሜ ነው አንድ ያለኝ እሱ ነው። አንድ ቀን ጊዜ ሰጥተው እግዚአብሔር ብሎ ወደ ሀገር የምትሄድ ከሆነ አጎትህን ፈልጎ አግኘው፣ አንድ ያለ ዘመድ እሱ ነው፣ እንደኔ ይሆናል አባት ይሆናል ብሎ በቃ ብዙ ነገር ይነግረኝ ነበርና እኔም ደግሞ በቃ ይህንን እልፈቱን ስሰማ ደነገጥኩ። በቃ አልፎ አልፎ ምደውልለት ነበረ፣ ያው ስራ ፍሪ ስሆን እደውልለት ነበርና ይህንን 6 ወር ጠፋ። ከዛ ሳጣራ አልፏል በህይወት የለም አሉኝ። ከዛ በቃ በድንጋጤ ትኬት ቆርጬ መጣሁልሽ። አይ አባዬ ይህን ሁሉ ሳይነግረኝ ምን ዋጋ አለው? ወይም ቤቱን ሁሉ እኔ ላይ ጥሎ ሁሉንም እንደምታየው እኔ ነኝ የማስተዳድረው። እንግዲህ እህቴ ያለች እሷን ባሏን ብላ እኔ ብቻዬን ነው የምኖረው። ግን ወንድም እንዳለው አልነገረኝም። አዎ እንደነገርኩሽ እንግዲህ ቆይቷል። በልጅነት ነው አባቴ ከዚህ ሀገር የሄደውና ያው እዛ ነው ያደገው ማለት ይቻላል። በልጅነቱ ነው በልጅነት አይምሮ ነው የሄደውና ቅርብ ነው ሁላ ተገናኝቶ የነበረው። ይህን አመት አልሞላውም ከተገናኙ። ያው ሰው ይረሳል ብዙ ነገር። እንግዲህ ከሀገር ወጥተሽ ስትቆይ ደግሞ ብዙ ቻሌንጆች ስለሚኖር መራራቅ በዛ ነው የመጣው። ቆይ ሌላ እህት አለችሽ ማለት ነው? አዎ አለችኝ። እሺ የት ነው የምትኖረው? እዚሁ ናት። አንድ ላይ ነው የምትኖሩት? አንድ ላይ ነን፣ ግን ከባሏ ጋር ነው የምትኖረው እሷ። እንደዛ ነው? አዎ በጣም ነው በቃ። አንቺንም በማግኘቴ ደግሞ ትልቅ ነገር ነው። ምንም ቢሆን አጎቴንም ባላገኘው እህቶች አግኝቻለሁ። እሱ ራሱ ትልቅ ነገር ነው፣ ትልቅ መታደል ነው። እንግዲህ ሰው ማግኘት መቻል። እኔ እንግዲህ በሰው ሀገር ሲኖር ብር አካብቻለሁ፣ ብዙ ነገር ኖሮኛል። ግን ሰው ደግሞ ብር ያለ ሰው ምንም ጥቅም የለውም። ገባሽ? ሰውን ትቶ ብርን ያሳድድ ይሆናል። ግን ደግሞ እኔ አሁን ላይ ሰው ነው በቃ በጣም ሰው ነው ሚናፍቀኝ። ቆይ በጣም እያመመው ነበረ። እንዴት ነው እንደዚህ ከመሬት ተነስቶ እንደዚህ ሊሆን የቻለው? ሳውቆ ሲያወራ ብርቱ ነው በቃ። ድምፁ ራሱ የወጣት ነበር የሚመስለው ሳወራኝ በስልክ። አይ ተው፣ አይታወቅም እኮ የሰው ነገር በውስጡ የሆነ የደበቀው ህመም ሊኖር ይችላል። ሳይነግረን ይኸው ሞት ወሰደው። እያመመው ነበረ፣ ምናምን ነበረበት። እንዴት ነው ቆይ ማለት እንዴት ነው በዚህ ጊዜ እንደዚህ ሊሆን የቻለው? አዎ ትንሽ እያመመው ነበር። ከዛ በቃ ሞተ። ያው ያለውን ነገር ይሄ ነው ብሎም አልነገረም። ያው ለእህቴ ነበር ያወራው። ያለውን ነገር የምታውቀው እሷ ናት። እኔ እንግዲህ ይሄው የቤት እመቤት ሆኜ ቤት ቀርቻለሁ ነው የምልህ። ምንድነው ለሷ ያወራላት? አላውቅም እንግዲህ፣ ግን ብዙ ጊዜ እሷን ነው ከሷ ጋር ነው ሚስጥር የሚያወሩት። እኔ የማውቀው ነገር የለም። ያው ስላንተም ነግሯት ሊሆን ይችላል። ሊሆን ይችላል። አንቺ ታላቅሽ ናት እህትሽ? አይ ታናሽ እህቴ ነች። እና ከሷ ጋር ነው የሚያወሩት ነው? እሷ ናታ ብዙ ነገር የምታውቀው? አዎ ብዙ ነገር የምታውቀው እሷ ናት። እኔ ምንም የማውቀው ነገር የለም። አግብታለች ነው ያልሽኝ? አዎ። ወልዳለች? አይ አልወለደችም፣ ገና ናት። አንቺስ እንዴት ነው ህይወት? ያው ታናሽሽ ስታገባ አንቺስ ትዳር ህይወት የራስሽን ነገር? እኔንማ ተው፣ እኔ ለዛ ወግ አልታደልኩም። አልታደልኩም ማለት ምን ማለት ነው እንዴ? ሳይሽ ገና ወጣት ነሽ፣ ቆንጆ ነሽ። አልታደልኩም ማለት ምን ማለት ነው? አይ ተው፣ እኔማ አባቴ ጉድ ሰርቶኝ ነው ሄደው። ምን ማለት ነው? በቃ ያለውን ነገር ሳያወራኝ ምንም ሳላቅ ይኸው ቤቱን ንብረቱን ሁሉ ትቶ ሄደ። እኔ ደግሞ ውጭ ከልኩ ንብረቱን ማን ይጠብቃል? እህቴ ደግሞ የእህቴ ነገርም አልገባኝም እና ዝም ብዬ ነው ያለሁት። ቆይ ምን ማለት ነው? ጉድ አድርጎኝ ነው ሄደው ማለት? አይ ብዙ መናገር አልፈልግም፣ ግን ማለት ነው ንገሪኝ። እኔ እኮ አሁን ወንድምሽ ነኝ። እኔም ደግሞ በምችለው ማገዝ በምችለው ሁሉም ነገር ላገዝሽ እችላለሁ።
አጎቴ አልፎ አልፎ ስለናንተ ይነግረኝ ነበር። ማለት ያው እንግዲህ አጎቴም ያው በጣም ይሄ የቴክኖሎጂ ነገርም ስላልገባው ፎቶ መላክ እንደዚህ አንልም ነበር እንጂ ስለናንተ ልጆች እህቶች እንዳሉኝ ስመጣ እንደምተዋወቃችሁ ብዙ ነገር ያጫውተኝ ነበር በስልክ። ያው ፎቶውን ላላክልኝ ብዬው አገናኘኝ ፎቶ ላክልኝ ስለው በቃ ዛሬ ነገ እያለ ወይ ልጄ እኔ እኮ አይገባኝም ይለኝ ነበር። እኔ እኮ የቴክኖሎጂ ነገር የእናንተ ዘመን ይለኝ ነበረ። እኔ ወንድምሽ ነኝና ሁሉንም ነገር ልትነግሪኝ ትችላለሽ። ምንድን ነው የሆነው? ችግር የለውም እነግርሃለሁ። ስትመጣ ሌላ ጊዜ እናወራለን በሰፊው። ችግር የለውም ማለት አሁን እኔ የተወሰነ ጊዜ እዚህ ቆይቼ ድንገት ያው በድንገት ስለመጣሁ በድንጋጤ የአጎቴን እልፈት ስሰማ ስለመጣሁ ያው አሁን ብናወራ ደስ ይለኛል። እኔ የማግዝሽ ነገር ካለ ማስተካከለው ነገር ካለ በአንድ ሳምንት ቆይታዬ ውስጥ ማስተካከል ያለብኝን አስተካክላለሁ። ከዛ በኋላ ስልክ እንቀያየራለን፣ እናወራለን። ያው እኔም ነገሮችን አመቻችቼ ወደ ሀገሬ መመለስ ስለምፈልግ በብዙ ነገር ላግዛችሁ እችላለሁ። አይ አመሰግናለሁ ወንድሜ እንደዛ ስላልከኝ። በቃ ችግር የለውም። ያለውን ነገር ቤት ነው መተህ አውራኝ፣ እንገናኛለን። አዎ እስኪ ምንድን ነው የተፈጠረው? ከእህቴ ጋር ሆነን ብናወራ አይሻልም? አይ ችግር የለውም። አንቺ ታላቅ አይደለሽ እንዴ? ከአንቺ ጋር ካወራው በቂ ነው። እሺ ጊዜ ስጠኝና ሌላ ጊዜ እናወራለን። ችግር የለውም። ኧረ ችግር የለውም። ዛሬ ንገሪኝ። እኔ ያው ወንድምሽ ነኝ። እንዳልኩሽ ደግሞ ትንሽ ብዙ ጊዜ እዚህ ልቆይ አልችልምና በድንገት ስለመጣሁኝ ብዙ ጊዜ የለኝም። እንደዚህ የምናወራበትን ጊዜም ልናጣ እንችላለን። አባቴ ጉድ ሰራኝ ስትይ እኮ ትንሽ ግራ ሆኖብኝ እኮ ነው። ምንድን ነው አጎቴ ምንድን ነው ያደረገው? አይ ችግር የለውም። ሌላ ጊዜ እነግርሃለሁ። እሱ ችግር የለውም ንገሪኝ። ያው እኔ ማግዝሽም ነገር ካለ አሁን ከበር አድርጌ እንዲሄድ ብዬ ነው። ገባሽ? ያው እንደምታዩ ብዙ ሰዎች ነው ከኔ ጋር ያሉት። እዛ ደግሞ የኔን የት እንደደረስኩ የሚጠይቁ የሚፈልጉኝ ሰዎች ስላሉ ነው በዚህም ከካሜራ የመጣሁት። ያው ጊዜያችን የቴክኖሎጂ ዘመንም ስለሆነ ብዙዎች በዚህ ነው በቪዲዮ ነው አዘን የሚደረሰው። የባህላችንን ብዙ ማያውቁም ጓደኞቼ ደግሞ እንደነገርኩሽ ያው እኔ አባቴ በጥሩ መንገድ ስላሳደገኝ ነው እንጂ ብዙ ጊዜን እዛ ስላሳለፍኩኝ ቋንቋ ራሱ ልችል የቻልኩት ለዛ ምክንያት ነው። ስለዚህ ለእነሱ ደግሞ ተሰርጉሙ ራሱ ነው በብዙ ጓደኞች አሁን ምን ላይ እንዳለው እህትም እንዳገኘው ደግሞ ለእነሱም ደስታ ነው። ገብቶሻል? እነዚህም ሰዎች ከኔ ጋር አሉ። ምንድን ነው ቆይ የተፈጠረው? ከእህታችን ጋር ነበር አባትሽ የሚያወራ አጎቴ? አዎ ከእህቴ ጋር ስለሆነ እህቴን አግኝቻት አውርቼ ከዛ በኋላ እነግርሃለሁ ያለውን ነገር። ያው ቤተሰብም አይደለ ስትመጣ እናወራለን። ችግር የለውም። ከዚህ በኋላ ብዙ ጊዜ ይኖረናል። ምንድን ነው የምትሰራው እሷ? እሷ የቤት እመቤት ናት። ባሏ ነው የሚሰራው። ኧረ እና የታለች ታዲያ? የለችም? ወጣለች። ያው ዙረት ነው ስራዋ። ኧረ ለምን? ያው በቃ ከባሏ ጋር ይሆናል። ያው ባሏ ነው ሁሉም ነገር የሚያደርግለት። ዙረት ነው ስራዋ። ስራ የላትም፣ መዞር ነው። ስለዚህ ብዙውን ጊዜ ግን ቋሚ ስራ ስላሌላት ቤት ነው የምትሆነው ማለት ነው። አዎ ቤት ነው። እኔ ባገኛት ጥሩ ነበረ። ትመጣለች። ያው ዞሮ ዞሮ የት ትሄዳለች ብለን ነው። እስኪ አሁን ቅድም የነገርሽኝ ነገር በጣም ውስጥ እየተመላለሰ ነው። ለምን እኔም እንደዚህ አይነት ሁኔታ ላይ ዝም ብዬ ትችሽ ብሄድ አይምሮዬ ሰላም አያገኝም። ገብቶሻል? ምንድን ነው ቅድም ልክ ያልሆነ ነገር እንዳለ እየነገርሽኝ ነበረ። ምንድን ነው ቆይ እየተፈጠረ ያለው? አጎቴስ ምንድን ነው እያደረገ የነበረው? ለምን እኔም አንቺን በዚህ ሁኔታ ውስጥ ትችሽ ብሄድ አይምሮዬ ረፍት አያገኝም። ሄጄ እዛ ያው እኔ እንደነገርኩሽ ከልጅነቴ ጀምሬ እዛ ነው የቆየሁት። ብዙ ሀብት ማካበት ችያለሁ። አባቴም ደግሞ እድሜ ልኩን እዛ ነው የኖረውና በጣም ብዙ ድርጅቶች አሉን እዛ። ላንቺም ደግሞ የሚቸግርሽን ሁሉ ላግዝሽ ይችላሉ። ግን ምንድን ነው እየተፈጠረው? እስኪ እንድረዳው ነገር። እየተፈጠረ ያለውማ ለእኔም ራሱ ግራ ገብቶኛል። ያው እህቴ አግብታለች ይባላል፣ ግን ባሏም እዚህ ቤት ውስጥ ነው የሚኖረው። አብረው ለሁለት የሚሆኑት ነገር ምንም ደስ አይልም። በቃ ምንም ለኔ ሰላም የለም። ከተጨንቄ ነው የምኖረው። በጣም ከባድ ላይፍ ውስጥ ነኝ። ምንድን ነው የሚያስጨንቅሽ? አንቺ ታላቅ ነሽ፣ እንግዲህ የዚህ ቤት ታላቅም አንቺ ነሽ እንደነገርሽኝ ከሆነ። አንቺ ታላቅ እያለሽ ምንድን ነው የሚደርስብሽ ነገር? እኔማ መጀመሪያ አባዬ ነው ሁሉንም ነገር ለእሷ ተናግሮ ሚስጥሮቹን ሁሉ እሷ ናት የምታውቀው። እናም በቃ እኔና እሷ አንግባባም። ያለውን ነገር የምታውቀው እሷ ናት እና ከባሏ ጋር ሆነው ነው የሚሰሩት። እኔ በቃ ቤት ውስጥ ያሰቃዩኛል፣ ይበድሉኛል ብዙ ጊዜ። እንደዛ ነው
ቆይ ለምንድን ነው እንደዚህ ሊሆን የቻለው? አጎቴስ ለምንድን ነው እንዴ? አንቺም ልጅ እሷም ልጅ አይደለም? እና ለምንድን ነው በአግባቡ ማስተካከል ያለበትን? አሁን ስለ ውርስ ነው የምትይኝ ይመስለኛል። አዎ ልክ ነህ። እሺ ስለ ውርስ ነው ግን የምታውቀው እሷ ናት። እኔ እንግዲህ ዝም ብዬ ለስሙ ታላቅ እህቷን እንጂ እኔ የማውቀው ነገር የለም። እሷ ሁሉንም ነገር በእጇ ስለያዘች በቃ እንደዚህ ነው እልሃለሁ ወንድሜ። እኔ ምንም ምን ውስጥም የለውም። ስቃይን እየበላው ነው ያለሁት። ቆይ ምንድን ነው የሚያደርጉብሽ? ቆይ ምንድን ነው እንዴት ነው የሚያሰቃዩሽ? በቃ ባሏም ሌላ ሴት ያመጣል። በቃ ያለውን ነገር የሚያውቁት እነሱ ራሳቸው ናቸው። እና ከኔ ጋርም በቃ አይግባቡም። ቤት ውስጥ ደግሞ የምሰራው ሁሉንም ነገር የማደርገው እኔ ነኝ። ቤት ውስጥ በቃ እንደ ሰራተኛ ያዩኛል፣ ያዙኛል። ባሏ ደግሞ በቃ የሚሆነው ነገር ሁሉ ለኔ ምንም በቃ ሰላም አይሰጠኝም። ከሷ ጋርም ሲያወራ ከኔ ጋርም ሲያወራ ምንም በቃ ደስ የሚል ነገር የለም። እና በጣም ሰላም አይሰጠኝም ማለት ምንድነው የሚያደርገው? ባሏ እሷን የሚያሰቃያታል፣ ይደበድባታል። እሺ በቃ በጣም እሷ የምትሆነው ነገር ያው መጀመሪያም የሷ ምርጫ ነው። እሷ ደግሞ አባዬ ነው ለሷ ሁሉንም ነገር የተናገረውና አባዬና እሷ የሚያውቁት ምስጢር አለ። እኔ ምን ውስጥም የለውም፣ ማውቀው ነገር የለም። ግን በቃ ዝም ብዬ ነው ያለሁት በደፈና። በጣም ማለት ግራ የሚያጋባ ነገር ነው። ቆይ አጎቴ እንዴት ነው ሁሉንም ነገር ለሷ ብቻ ሊናዘዝ የቻለው? አይ ከልጅነቷ ጀምሮ ይወዷታል ብዙ ጊዜ። እኔ ያው በማህበረሰቡ ዘንድም ብዙም እንትን የለኝም። ለዛ ይመስለኛል አላቅም። በብዙ ነገር እየተበደልኩ ነው ያለሁት። አይ ምንም ቢሆን ደግሞ ህይወት ነው አይደል? አንቺ የምትመሪው ህይወት ነው። እንዴት ነው እንደዚህ ሊፈጠር የቻሉ? ቆይ እነሱስ ለምንድን ነው ለምንድን ነው ባሏ ጋር ሰላም ያጡት እነሱ? እኔ እንጃ ባሏ የሆነ የሚያውቀው ነገር አለ መሰለኝ። ያው እህቴም ያው ቆንጆም ስለሆነች ምናልባት አልታዘዝም ብለም ሊሆን ይችላል። ደግሞ የሆነ የሚያውቁት ነገር ያለ ይመስለኛል። የሚያውቁት ነገር ማለት እኔ እንጃ፣ እኔ አላቅም። እንግዲህ ያለውን ነገር እኔ አላቅም። ዝም ብዬ ነው ያለው። እና ደግሞ እኔ ላይ እሷ ጫና ነው የምታረገው። ታናሽ እህቴ ሆና እንደ ታላቅ አታከብረኝም። በቃ ጫና ነው የምታበዛብኝ። እንግዲህ ሁሉንም ነገር ቤት ውስጥ ያለውን ነገር ብቻ ነው የምቆጣጠረው። ሌላውን ስለ ንብረት ስለ ሀብት ምናምን የምታውቀው እሷ ናት። እኔ ምንም ማውቀው ነገር የለም። ምን አይነት ነገር ነው ይሄ? በጣም የሚገርም ነገር ነው እንዴ። ቆይ ማለት እንደዚህ የሚሆኑበት ምክንያት ለምንድን ነው? ባሏስ እንደዚህ የሆነበት ምክንያት የምታውቂው ነገር አለ? ኧረ እኔ ምንም ማውቀው ነገር የለም፣ አላውቅም። ያው እሷም አታወራኝም፣ ምንለውን ነገር እንደ እህት ቀርባኝ አታናግረኝም። እሺ በቃ ዙረት ነው ስራዋ። ደስ ሲላት ትመጣለች፣ ትገባለች፣ ያለውን ነገር ትሰራለች። በቃ እንደፈለገች ነው የምትሆነው። እህቴ ምን ያስፈልጋል፣ ምን እናድርግ፣ ስለ አባታችንስ እንዴት ነው ብላ አታወራኝም። እንደዛ ሁሉንም ነገር ለባሏ ነው፣ ከባሏ ጋር ነው ያለውን ነገር የምትጨርሰው። እሺ ቆይ አሁን ከአባታችሁ ሞት በፊት የነበረው ህይወት እንዴት ነበር? እንግዲህ አሁን በዚህ ልክ እንደዚህ ተረባብሻችሁ አንቺንም ጨኩነውሽ እየኖሩ እንዳለ ነው እየነገርሽኝ ያለሽው። ከዛ በፊት የነበረውስ? ከዛ በፊትማ ጥሩ ነበር። ድሮ ልጅ እያለን አባዬ ከመሞቱ በፊት ጥሩ ነበርን፣ ጥሩ ህይወት፣ ደስተኞች ነበርን። ሆኖም ግን ያው አባዬ ብዙ ጊዜ ከሷ ጋር ነው የሚያወራው፣ ያው ለሷ ነው የሚያዳላው ሁሉንም ነገር። በቃ ሲያወራም ለሷ ያወግናል ምናምን፣ እንደዛ ነበረ። ግን በቃ እሱ ከሞተ በኋላ ጭራሽ ነው የባሰብኝ። አሁን ደግሞ ብላ በቃ የአባዬ ቤት ውስጥ ባሏ ጋር መኖር ጀመሩ። ለኔ ደግሞ በጣም ከባድ ስቃይ ነው። ድሮ የት ነበር የሚኖሩት? ውጪ ነበሩ ተከራይተው የሚኖሩት ከባሏ ጋር። ከዛ አባዬ ከሞተ በኋላ አብረው ወደዚህ ገቡ። ደግሞ ለኔ ጫና ሆነ ማለት ነው። ማበዛ ነው። አንቺስ ቆይ እንደ ባለ መብት ነሽ። ምንም ቢሆን ደግሞ ሁለታችሁ ካላችሁ 50% ላንቺ ነው የሚገባው። ይህንን ነገር በሚገባሽ መንገድ ለመፈጸም ያደረግሽው ነገር የለም? እኔ እንግዲህ ግራ ተጋብቼ ቁጭ ብያለሁ። ምንም ማውቀው ነገር የለም። ስቃይን እየበላው ነው። የምታውቀው እሷ ናት ሚስጥሩን። ከአባዬ ጋር ያለውን ነገር የሚያወራችሁ እሷ ስለሆነች ምንም ማውቀው ነገር የለም።